ኮንፊደንስ በጣም ብዙ ሰው እንዲኖረው የሚፈልገው ነገር ኮንፊደንስ ቢኖረው ህልሜ ይሳካል፣ ኮንፊደንስ ቢኖረኝ ገንዘብ አገኛለሁ፣ ኮንፊደንስ ቢኖረኝ የምፈልግበት ነገር ላይ ደርሳለሁ። ብቻ ኮንፊደንስ ቢኖረኝ ሁሉም ሰው የሚፈልገው ነገር ነው። ግን ደግሞ የሆነ ያህል ሰዎች ብቻ ያላቸውና የሚኖሩበት ነገር ነው። የሆነ ሚስጥር እንዳወቁና እንደገባቸው ማለት ነው። የሆኑ ሰዎች ደግሞ የሆነ የተጋረደባቸው ኮንፊደንስ እንዳይኖራቸው የሚይዛቸው ነገር እንዳለ በጣም ያስባሉ። ምናልባት እንደዛ ከሆናችሁና እንደዛ ከሆንሽ እነሱ መቀየር የምፈልጉ ከሆነ እስከ መጨረሻው ድረስ በደንብ ተመልከቱኝ። ኮንፊደንስ እኔም በጣም የሚያስቸግረኝ ቢኖረኝ ደስ የሚለኝ ነገር ነበር። በተለይ ደግሞ ተማሪ እያለሁኝ ሳድግም ማለት ነው ከትንሿ ሴት አይን ማየት ፈራ ነበር። እንዲሁም ደግሞ መድረክ ላይ ወጥቼ አሳይመንት ማቅረብ እሱ ጭራሽ ብሞት ነው የሚሻለኝ። ብዙ ሰዎችም በጣም የሚፈሩት ነገር ምንድነው ካላችሁኝ ፐብሊክ ስፒኪንግ ነው። ሰዎች ፊት ቆሞ ማውራት ማለት ነው። ሰው ፊት ቆሞ ለማውራት ኮንፊደንስ የላቸው። የሆነ አይነት ስራ ለመስራት ኮንፊደንስ የላቸው። እሱ ብቻ አይደለም፣ ሰዎች ስልክ ለማውራትና ቮይስ ለመላክ ራሱ ኮንፊደንስ የሌላቸው ብዙ ሰዎች አሉ። እኔ ኮንፊደንስ ካለመኖር የተነሳ ፎቶ መነሳት ራሱ ፈራ ነበር። በተለይ በፊት ላይ አይደለም ቪዲዮ እንደዚህ ሪከርድ ላረግና ፖስት ላረግ ማለት ነው። ሰዎች ምን ይሉኛል? መልኬ እንደዚህ ነው፣ ፊቴ እንደዚህ ነው፣ ቁመቴ እንደዚህ ነው፣ ፀጉሬ እንደዚህ ነው። ብቻ ብዙ አይነት ነገሮች ጭንቅላቴ ላይ ይመጡብኛል። ስለዚህ እንዴት እሱን ማጥፋት እንደምችሉ በደንብ አሳያችኋለሁ። ፐርሰናሊ ዋን ቱ ዋን ኮቺንግ የምትፈልጉ ሰዎች ታች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ክራይቴሪያውን ልክላችኋለሁ። ራሳችሁ ላይ ኢንቨስት ለማድረግ ዝግጁ የሆናችሁ ሰዎች ማለት ነው። ወደ ቪዲዮ ስንቀጥል ኮንፊደንስ ምንድነው ካላችሁኝ ክህሎት ነው። ይገነባና የሚያድግ ነገር ነው። ይህን ነገር ደግሞ ለመገንባት በጣም ብዙ ዝባዝንኪ አይደለም የምነግራችሁ፣ በጣም ሲምፕል የሆነ ነገር ነው ማስረዳችሁ ማለት ነው። የመጀመሪያው ማወቅ ያለባችሁ ነገር ቶሎ ራሳችሁን ይቅር ማለት መለማመድ አለባችሁ። ምንም ነገር ልታደርጉ ትችላላችሁ፣ ምንም አይነት ሲቹዌሽን ውስጥ ልትሆኑ ትችላላችሁ። ነገር ግን እዛ ውስጥ ተካርጋችሁ አትቆዩ። የሚመስላችሁ የሆነ ራሳችሁን መውቀስ፣ ራሳችሁን መቅጣት፣ አንተ እንዴት እንደዚህ ታደርጋለህ፣ አንቺ እንደዚህ እንዴት ታደርጊያለሽ ማለት ዲስፕሊን ነው ይመስላችሁ። ነገር ግን አይደለም። ራሳችሁን መቅጣት እንደውም ያላችሁ ኮንፊደንስ ዝቅ እያለ እንዲሁም ያን ማትፈልጉትን ነገር እንድታደርጉትና ማትፈልጉትን ውጤት እንድታመጡ ነው የሚያደርጋችሁ። ራሳችሁን መውቀስ ማለት ነው። ስለዚህ አንድ ጓደኛችሁ መጥቶ የሆነ ነገር ሆነብኝ፣ ተቸገሩ፣ ወይም ቻሌንጅ አጋጠመኝ፣ ራሴ ላይ የሆነ ጥፋት አጠፋው ቢላችሁ የምትነግሩት በቃ ችግር የለም ቀለል አድርገው ተው ምናምን ብላችሁ ነው የምትመክሩት። ጥሩ እንዲሰማው ነው የምታደርጉት። ለእናንተ ጊዜ ሲሆን ግን በጣም ተወቅሱታላችሁ። ለምን እንደዚህ ታደርጋለህ? እንዴት እንደዚህ ትሆናለህ? እንዴት እንደዚህ ትሆኛለሽ? እሱን ሁሉ እርግፍ አድርጉት እና ቶሎ ይቅርታ ለራሳችሁ መጠየቅ ተለማመዱ። የሆነ ነገር አረኩ ብላችሁ አመት፣ ወራት፣ ሳምንታት ይዛችሁ ተሸክማችሁ አትዋሉ። ያ ሁሉ ምን ያደርጋችኋል? ያላችሁን ስሜት ስለራሳችሁ ዝቅ እያደረጋችሁ ነው የምትሄዱት። ስለዚህ ቶሎ ራሳችሁን ይቅርታ መጠየቅ፣ ይቅር ማለት መለማመድ አለባችሁ። ስኬታማ የሆኑ ሰዎች ምነግራችሁ ነገር እንደናንተ ስላልሆኑ አይደለም። እናንተ የምታደርጉት እንደሚያደርጉ ማወቅ አለባችሁ። እናንተ እንደሚደብራችሁ ይደብራችኋል። እናንተ እንደምትሰንፉት ይሰንፋሉ። እናንተ ጠዋት አርፍዳችሁ እንደምትነሱት ይነሳሉ። ማለት ሁሌም ይሄ ኮንፊደንስ የሚባለውን ነገር ሁሌም የሆነ በቃ እላይ ሁናችሁ፣ ሁሌም ኮንፊደንስ ተሰምቷችሁ፣ ሁሌም ደስተኛ፣ ሁሌም የሆነ በኢነርጂ እንደዛ ብላችሁ እንዳጠብቁ አይደለም። ስላልሆነ ነው። እሱ እሳቤና እሱ ሀሳብ ስላላችሁ ነው። በቃ ከባድ ነው፣ እንዴት ነው እኔ ኮንፊደንስ የሚኖረኝ ብላችሁ የምትጨነቁት ማለት ነው። ስለዚህ ማወቅ ያለባችሁ ነገር ኮንፊደንስ የሚባለውን ነገር እንደዚህ አትስቀሉት። የመጀመሪያው ነገር። ሁለተኛ ደግሞ ቶሎ ይቅር ማለት ተለማመዱ ራሳችሁ። እንደዚህ ሰው ኮንፊደንስ እንዲኖራችሁ ከፈለጋችሁ ማለት ነው። ሌላ ማወቅ ያለባችሁ ነገር ኮንፊደንሳችሁን ዝቅ ሊያደርገው የሚችለው ራሳችሁን ከሰዎች ጋር ስለምታወዳደሩ ነው። እንትና እንደዚህ ያለው፣ እንትና እንደዚህ ያላት። እኔ ወይም እናንተ ይሄ እኔነታችሁን፣ እኔ የሚለውን ማንነታችሁን ከዚህ በፊት እንዳወራ ነው ማለት ነው ከምንም ጋር የሚወዳደር አይደለም። ሁላችንም አንድ ነን። ሀሳባችን ሊለያይ ይችላል፣ ሰውነታችን ሊለያይ ይችላል። ባደግንበት በኖርንበት አካባቢ ምክንያት ወይም ደግሞ ከቤተሰቦቻችን በወሰድነው በተለያዩ ነገሮች ምክንያት አእምሯችን ከዛ ደግሞ ከመጣንበት ቤተሰብ ተነስቶ መልካችን ከዛ ደግሞ ካለን አስተሳሰብና ከሌላም ነገሮች ተነስቶ ደግሞ ውጤታችን አለ። እሱ ሁሉ ውጫዊ ነገር እንደሆነ ማወቅ አለባችሁ። እናንተን እንዳልሆነ ማወቅ አለባችሁ። ኮንፊደንሳችሁ ዝቅ የሚለው ራሳችሁን በዚህ ውጫዊ ነገር መግለጽ ስትጀምሩ ነው። እናንተ ግን
ይሄ ውጫዊ ነገር ምንለው አሁን ያልኳችሁ ሐሳባችን፣ ሰውነታችን፣ ገበያችሁ፣ ይሄ ብቻ ውጫዊ ነገሮች ሁሉ ከሱ ኋላ ያለው እንደሆናችሁ ስታውቁ እናንተ ማለት አንተ አንቺ ማለት መልካችሁን አይደላችሁ፣ መልክሽን አይደለሽም፣ ልብሳችሁን አይደላችሁም፣ ገንዘባችሁን ሌላም ነገራችሁን ሐሳባችሁንም አይደላችሁም፣ ስሜታችሁንም አይደላችሁ። ጀስት ተመልካች ነን። በዚህ አይን ውስጥ የምናየው በዚህ ጆሮ ውስጥ የምናዳምጠው ነን። ያ ደግሞ የሁላችንም አንድ ነው። ሁላችንም አንድ ነን። ልዩነታችን ቅድም እንደነገርኳችሁ ውጭው ነው። ውጭው ደግሞ የሚቀየር እንደሆነ ማወቅ አለባችሁ። ጅስ መቀየር ከፈለጋችሁ ኤኒታይም መቀየር የምትችሉት ነገር እንደሆነ ማስታወስ አለባችሁ። ኮንፊደንስን በቃ ሁሌ ምንድነው ኤክስፔክት ማድረግ ነው። ሁሌ ሳይሆን ጀነራሊ ግን ኤክስፔክት ማድረግ ነው። ምን የምፈልገው ነገር ሀፕን እንደሚያደርግ ኤግዛክትሊ እንዳሰባችሁም ላይሆን ይችላል፣ ግን እንደሚሆን፣ እንደምትደርሱ፣ እንደምትሆኑ፣ እንደሆናችሁ ኤክስፔክት ማድረግ ነው። ቢሆንም ባይሆንም ደግሞ ኦኬ እንደምትሆኑ ማስታወስ ኮንፊደንስ ይሰጣችኋል። ለምሳሌ የሆነ ሰው ፊት ቆማችሁ ማውራት የምትፈሩት እኮ ምንድነው ኤክስፔክቴሽን አላችሁና ፌል ባረገስ፣ እንደዚህ በወርቅስ፣ ሰው እንደዚህ ቢያኝስ፣ እንደዚህ ቢሆንስ፣ እንደዚህ ቢሆንስ፣ እንደዚህ ቢሆንስ፣ እንደዚህ ብቻ የሌላችሁ ነገር እንዳታጡ ነው እየፈራችሁ አላችሁ። ማወቅ አለባችሁ። ስለዚህ የመጀመሪያው ምን አልኳችሁ? እናንተ ማን እንደሆናችሁ ማስታወስ አለባችሁ። ማን እንደሆናችሁ በማስታወስ ብቻ እኔነታችሁን በማወቃችሁ ብቻ ማለት ነው ራሳችሁን ከሰው ጋር ማወዳደር፣ ራሳችሁን ከምንም ጋር ማወዳደር ታቆማላችሁ። የመጀመሪያው ነገር። ሁለተኛ አሁን ኮንፊደንስ እንዳይሰማችሁ እያደረጋችሁ ያለው ምንድነው? አእምሯችሁ ነው። አእምሯችሁ ደግሞ በልጅነታችሁ ነው ምን የተደረገው? ፕሮግራም የተደረገው ማለት ሊትራሊ ይሄ ዳውንሎድ አድርጋችሁ ነው እየኖራችሁ ያላችሁ። አሁን ስለ ራሳችሁ ያላችሁ እይታ ሪሊ የእናንተ እይታ አይደለም። ስለ ራሳችሁ እንደዛ ማየት የጀመራችሁት ምናልባት ቤተሰቦቻችሁ እንደዛ ስለሚያዩአችሁ ነው። ምናልባት ደግሞ እናንተም ራሳችሁን እንደዛ ማየት የጀመራችሁት አካባቢያችሁ፣ አስተማሪያችሁ፣ ጓደኛችሁ ብቻ የሆነ ሰው የሆነ ነገር ብሏችሁ እና ያችን ዳውንሎድ አድርጋችሁ ያችን ወስዳችሁ ያችን ጭንቅላታችሁ ላይ አድርጋችሁ እናንተ ረስታችሁታል። ግን አሁንም አድርጋችሁ 30፣ 40፣ 20 ምናምን ዓመታችሁ ላይ ሆናችሁ ስቲል ምን እያደረጋችሁ ነው? ያችን ነው እያጠነጠናችሁ ያላችሁት። ያ ሰውዬ ያቺ ሴት ያሏችሁን ማለት ነው። እና የምር ሪሊ ሆኖ ሳይሆን እሱን ስለሆነ የምታስቡት ራሳችሁ የምታዩት እንደዛ ስለሆነ ነው እንደዚህ የተሰማችሁ እየኖራችሁ ያላችሁት። ስለዚህ አንተ እኮ አትረባም ሚል ጭንቅላታችሁ ትወስድ ካለ አሁን ኮንፊደንሳችሁን ዝቅ የሚያደርግ ማለት ነው። አንተ እኮ አትረባም፣ አንተ እኮ እንደዚህ ነህ፣ እንደዚህ አልደረስክም፣ እንደዚህ ነህ፣ ብቻ ብዙ ጥርጣሬ፣ ፍርሃት፣ ራሳችሁን መውቀስ ካለ የእናንተ ድምፅ እንዳልሆነ ማወቅ አለባችሁ። ወይ እናታችሁ፣ ወይ አባታችሁ፣ ወይ ያደጋችሁበት ቦታ፣ ወይ አስተማሪያችሁ፣ ብቻ የሆነ ሰው ነው ያችን ቮይስ ኢንስታል ያደረገባችሁ። አስቡት አይደለም፣ አውቁ አይደለም። ቤተሰብና አሳባሰላችሁ ደግሞ እነሱ ናቸው እንድትሉ አይደለም። በቃ እነሱ የሚያውቁትን የሰጡን። ከዛ ደግሞ እኛ የወሰድንበት መንገድ ነው። የወሰድንበት መንገድ ጥሩ አልነበረም። ስለዚህ አሁንም ካደጋችሁ በኋላ እንደዛ እያላችሁ ስለሆነ ዝቅ አድርጋችሁ ራሳችሁን ታያላችሁ። በራስ መተማመን የላችሁም። ራሳችሁ ላይ አታምኑ። ስለዚህ ያችን ሀሳብ መቀየር ነው። ከዛ ደግሞ ያ ሀሳብ እንዲቀየር ኮንፊደንስ እንዲሰማችሁ ክራይቴሪያ የለውም። ጂም ስለሰራችሁ ነው አልላችሁም፣ ውሸት ነው። እምነት ካላችሁ ጂም ስሰራ ነው ኮንፊደንስ የሚኖረኝ ካላችሁ ኦፍኮርስ ስትሰሩ ኮንፊደንስ ይኖራችኋል። ስትሰሩ ስለሰራችሁ ሳይሆን አንደኛ እምነት ስላላችሁ ነው። ምነግራችሁ እናንተ የምታስቡት እንደዚህ ግብዳ ነው የምትሉት ሰው ኮንፊደንስ የሌለው ብዙ ሰው አለ። አይኔ መኪና ሲኖረኝ ነው ኮንፊደንስ የሚኖረኝ፣ አይኔ እንትን ሲኖረኝ ኮንፊደንስ የሚኖረኝ። ይሄ ሁሉ ተጭኖባችሁ ነው የኮንፊደንስ ክራይቴሪያ ተብሎ ማለት ነው፣ ተሰጥቷችሁ ነው። ውሸት ነው እሱ። ለምን ካላችሁኝ ለምሳሌ አሁን ለምሳሌ ሴቶችን ካያችሁ እንደዚህ ሼፕ የሆኑ ሴቶች ናቸው በቃ ቆንጆ ተብሎ ይታሰባል። ለዛም ደግሞ ሴቶች እንደሷ ብሆን እንደዚህ ብሆን ብላችሁ ታስባላችሁ፣ ታስቢያለሽ። ስለዚህ እንደሷ ካልሆንኩኝ ኮንፊደንስ የለኝም ብለሽ ነው የምታስቢው። ምነግርሽ ድሮ ቀጭን ሴቶች ነበሩ ምን ቆንጆ የሚባሉት። ያኔ የነበሩ ሰዎች ቀጭን ብሆን እንደሷ ነበር የሚሉት። ከዛ ደግሞ የሆነ ጊዜ የምነግራችሁ ወፍራም ሴቶች ነበሩ በቃ ዋው ይባላል። ያኔ የነበሩ ሰዎች ደግሞ ወፍራም ሴቶቹ ማለት ነው ወፍራም ብሆን እያሉ ነበር። ይሄ ሁሉ ሰው ያመጣው ክራይቴሪያ ነው። ኮንፊደንስ እንዲኖራችሁ ምንም ማድረግ አይጠበቅባችሁ። መፍቀር ነው ለራሳችሁ። በቃ አለኝ ከዚህ በኋላ ለምንም በቃ እንደዚሁ። የምር እውነቴን ነው የምላችሁ። አሁን ስኬታማ ብትሏቸው ኮንፊደንስ አላቸው የምትሏቸው ሰዎች
ያ ነገር ሁሉ ከመኖሩ በፊት ኮንፊደንስ ነበራቸው። የምር ብታዩት ታያላችሁ እኮ በእርግጠኝነት ማለት እንደምታስቡት ገንዘብ የሌላቸው፣ እንደምታስቡት አቋም የሌላቸው፣ እንደምታስቡት አይነት ክራይቴሪያ ያላሟሉ ግን ኮንፊደንስ ያላቸው የሚፈልጉትን እየኖሩ ያሉ ትልልቅ ነገር እያሳኩ ያሉ ሰዎች እና ምንድን ነው ካላችሁ ይሄ ፐርሚሽን መጠበቅ ስላቆሙ ነው። ፐርሚሽን አትጠብቁ። ዴር ኢዝ ኖ ክራይቴሪያ ኮንፊደንስ እንዲሰማችሁ። ሁሉ የምንፈልጋቸው ነገሮች ሁሉ ስሜት ናቸው። ከስሜት ጋር ነው የሚገናኙት። ገንዘብ ስፈልጉ ገንዘቡን ሳይሆን ነፃነቱን ምናምኑ ነው የምስፈልጉት። አሁንም ኮንፊደንስን ከምንም ጋር አታገናኙት። እንትን እኮ ስልክ ማየት ባቆም እኮ ኮንፊደንስ ይኖረኛል። ኖ እንደዛ አትበሉ። ከምንም ጋር አታገናኙት። ኮንፊደንስ አለኝ አውቃለኝ ነው። ከዚህ በኋላ መርጫ አለሁ። ምርጫ ነዋ ማለት ብዙ ሀሳቦች አሉ። በእያንዳንዱ ሰከንድ ላይ እየመረጣችሁ ነው፣ አውቃችሁ የሚሆን ሳታውቁ። አሁን ግን ንቁ፣ ነቅታችሁ ምረጡ። ምንም ኮንፊደንስን፣ ምንም ራሳችሁን ይቅር ማለትን አቃላክ ይቅር ብያለሁ። ሌስኮ በቃ ማለት ማን እንደሆናችሁ አስታውሱ። ያ እኔነታችሁ ያልኳችሁ እኔ ማንነታችሁ አይደለም። ማንነት ይሄ ሀሳብ ስሜታችን ምናምናችን ጥርቅም ነው። እሱ ደግሞ ውጫዊ ነገር ነው። እናንተና ሀሳብ ስሜት ማንነታችሁ ትለያያላችሁ። የእናንተ ነው እንጂ እናንተን አይደላችሁ። ስለዚህ ማን እንደሆናችሁ ስታውቁ ታሲት ምን ታባባል ይቅር ማለት ጀምሩ። ራሳችሁ ቶሎ ከምንም ጋር ታገናኙት። ኮንፊደንሳችሁ አላችሁ። አሁን መምረጥ ትችላላችሁ። ከዛስ የሚገነባ ነገር ስለሆነ ማወቅ ያለባችሁ ነገር ኮንፊደንሳችሁ የሚገነባ በጣም ጥቂት ነገር ማድረግ ትችላላችሁ። ስለሚገነባ ስላችሁ ኮንፊደንስ የሆነ የምትደርሱበት አይደለም፣ የሆነ ጊዜ የሚመጣ ምናምን አይደለም። ላይክ እንደዚህ የምትገነቡት ነገር ነው። ግን መጀመሪያ ማወቅ ያለባችሁ ነገር ኦልሬዲ ያላችሁ ነው። በተቃራኒው ፕሮግራም ስለተደረገን ነው። በቃ እኔ ኮንፊደንስ የለኝም ምናምን ነገር አለኝ ማለት የጀመራችሁ ጊዜ አላችሁ። ከዛ ደግሞ እሱን ለማጠናከር ምን ማድረግ ትችላላችሁ? አራት ነገር ብቻ 30 ደቂቃ ማይፈጅ 10 ደቂቃ ወይ 5 ደቂቃ ቁጭ በሉ። ጧት ሰውነታችሁን ገዝታችሁ በቃ ቁጭ ማድረግ ብቻ፣ ሌላ ነገር የለው። እናንተ ሰውነታችሁ መግዛት እንደምችሉ አስታውሱት። ሁለተኛ መጽሐፍ አንብቡ 10 ደቂቃ ነው ያልኳችሁ። ስፖርት ስሩ 10 ደቂቃ 30 ደቂቃ። የመቀመጡን ከፈለጋችሁ 5 ደቂቃ ቀንሱና ደግሞ ምናልባት መንፈሳዊ ነገር ላይ የምታነቡት መጽሐፍ ካለ አንብቡ። እነዚህን ለ30 ደቂቃ በየቀኑ አድርጓችሁ። ይሄን ስታደርጉ ምን እየገነባችሁ ነው? ሰልፍ ዲስፕሊን። ያ ዲስፕሊን ደግሞ የሆነ ጩኸት አይደለም። በቃችን እያረጋችሁ ከሆነ ሚኒመም ማድረግ ያለብኝ ያልጋችሁትን ነገር እያረጋችሁ ከሆነ ማለት ምለውን አረጋለሁ ምለውን ነገር ምሰማ ሰው ነኝ የሚል ነገር ጭንቅላታችሁ ይወስዳል። እዚህ ራሳችሁ ላይ ያላችሁ እምነት ትረስታችሁ እየጨመረ ይመጣል። ማድረግ አለብኝ የምትሉትን ነገር ባረጋችሁ ቁጥር ማለት ነው። ከዛ ደግሞ የምትፈልጉትን ነገር ለማድረግ ኮንፊደንስ እንዲኖራችሁ መጠበቅ ማቆም እንዳለባችሁ ልንገራችሁ። አይሰማችሁ ስታረጉት እየተሰማችሁ ይሄዳል እንጂ እስኪ የሆነ በቃ ዝግጁ እስክትሆኑ እንዳጠብቁ። ዝግጁ እስክትሆኑ ትሞታላችሁ። ዝግጁ እስክትሆኑ ዓለም ትጠፋለች። መቼም አትዘጋጁ። ዝግጁ ከመሆናችሁ በፊት ስሜቱ ከመሰማቱ በፊት ማድረግ ጀምሩ። ስኬታማ ሰዎች ወይም ኮንፊደንስ ያላቸው ሰዎች ማይፈሩ ሳይሆን እየፈሩ የሚያደርጉ ሰዎች ናቸው። እኔ እጄን አውጥቼ ማውራት ፈራ ነበር የሆነ ሰዎች ያሉበት ቦታ ላይ። ከዛስ ምን ማድረግ ጀመርኩኝ? ከማሰቤ በፊት ነገርየውን ማድረግ ጀመርኩኝ። ምን እጄ ማውጣት። ታሪኬን ንገራችሁ። ማውራት ፈራ ነበር እንዳልኳችሁ። አንድ ልጅ ካጠገቤ ያለ በጣም ጎበዝ ልጅ አለ። እሱም ስሙ ዮሐንስ ነው። በጣም ደፋር ሆኖ አየሁት። ደፋር ሆኖ ስላችሁ እጁን እያወጣ ይሳተፋል ምናምን። እና እኔ እኮ እንዳንተ ሆንኩ ደስ ይለኛል ማለት ይህን ነገር ማስተካከል ፈልጋለሁ አልኩት። ከዛ ድንገት ጥያቄ ተጠይቆ አውጣ ላይ ማለት ነው። ድንገት ነው እኮ ጥያቄውም ትዝ አይለኝም። አውጣ ላይ ድንገት አወጣው ተሳስቼ። ባወጣው ሰዓት ተመረጥኩኝ። ምን አማራጭ አለኝ? ያለኝ አንድ አማራጭ ማድረግ ብቻ ነው፣ እየፈራውም ቢሆን ማለት ነው። ከዛ እችን ሌሰን ወሰድኩኝ። ከዛ ኤኒታይም ጥያቄ ሲጠየቅ መልስ ቢኖረኝም ባይኖረኝም እጄን አወጣለሁ። ሳላስብ ማሰብ ከጀመርኩኝ እንደማላረገው አውቃለሁ። ለምን ግን እኮ እያለ ጭንቅላቴ እንደሚሸውደኝ ስለማቅ ማድረግ ጀመርኩኝ። ማድረግ ሲጀምር በቃ መስል ሆነ።
እና በቃ አለመውጣታችን መልስ ባላቅ ራሱ አወጣለሁ። ከተመረጥኩ በኋላ መልስ ማሰብ ጀመርኩ። አሁን ብዙ ነገር ነው የምላችሁ፣ ስራ ላይ የትኛውም ነገር ላይ ኮንተንት ሰራው ማለት ገብቶኝ አውቄ ምናምን አይደለም። በቃ ከጀመርኩ ፕሌይ ካልኩ በኋላ እቀጥላለሁ። እንደዛ መሆን መጀመር አለባችሁ። ከመሰማቱ በፊት ማድረግ መቻል አለባችሁ። ከዛ ውጭ ግን በጣም በቂ እንደሆናችሁ አስተውሱ። ግን እኮ በቂ አይደለም ምንም ሰው እንዲፈቅድላችሁ ከሆነ የምፈልጉት ይኸው ፈቅጄላችኋለሁ፣ በቂ ናችሁ፣ አለቀ። ለምን ምንም ስለሆናችሁም ስላልሆናችሁ ማለት በቃ እዚህ ምድር ላይ ያላችሁ መታችኋል። ላይክ ዩ አር ሬዲ። ያንን ማድረግ ያለባችሁን ነገር ማድረግ ጀምሩ። መቼ? አሁን ጭንቅላታችሁ ላይ ልቀቁት፣ ትውት አድርጉት፣ እስር ቤታችሁን ማለት ነው። አሁኑ ተውት። ማድረግ ያለባችሁን ነገር 100% ኮንፊደንስ ኖሯችሁ አድርጉት። ይሄን አድርጉ። ያገኛችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ። እናንተን ኮቺንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ኔክስት እንድሰራላችሁ የሚፈልጉትም ደግሞ ቪዲዮዎች ካሉ ጻፉልኝ ኮሜንት ላይ ማለት ነው። በዛው መናገራችሁ በየቀኑ ፖስት አደርጋለሁ ቪዲዮዎችን። እዚህ በደንብ ተከታተሉ፣ በደንብ ተማሩበት። አንዱ ሩቲናችሁ ማድረግ ትችላላችሁ አእምሯችሁ እስኪቀየር። እኔ አሁን ያለሁበት ላይ እንደሆን ኤቭሪዴ አዳምጫለሁ። ኤቭሪዴ ስላችሁ ኤቭሪዴ ስራ እየሰራው ከሆነ እየሰራው ነው፣ እየሰራው ካልሆነ ኦዲዮ እያዳመጥኩ ነው፣ ወይ ቪዲዮ እያየው ነው፣ ወይ መጽሐፍ እያነበብኩ ነው። መስራት ያለብኝን እየሰራው ካልሰራው ማለት ነው። ትራንስፖርት ላይ ጆሮዬ ላይ አድርጌ ነበር መንቀሳቀሰው፣ ኢቨን ኤርፎን ባይኖረኝ። ምን እንዲቀየር እዚህ ውስጥ ኢንስታል ለማድረግ ማለት ነው። ለምን ኦልሬዲ ኢንስታል የሆነ ማልፈልገው ነገር አለ ከአካባቢ ከምናምን የወሰድኩት። ስለዚህ ኢንስታል ማድረግ ጀምሩ። ይመቻችሁ። መልካም ጊዜ